ሰላም ጤና ያስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱም አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለዛሬም በያዝናቸውም ዜናዎችም የሱዳን ጦር ለኢትዮጵያ ግዛት ቅርብ የሆነችውን የኩርሙክ ከተማ መቆጣጠሩን አስታውቋል። ዝርዝር መረጃውን ይዘናል። የአያቶላ አሊ ካሜኒ ሙሉ ለሙሉ ቀብር መከናወኑ ተሰምቷል። በዚህም መረጃዎች አሉን። በ2026ቱም የዓለም ዋንጫ ዳኞች ላይ የሚሰነዘሩ ቅሬታዎችና የአርጀንቲና እንዲሁም የግብፅን ውዝግብ በተመለከተም ተጨማሪ መረጃ ይዘናል። አብራችሁን ቆዩ። ዶናልድ ትራምፕ ለኢጂኤን ካሮል $5.8 ሚሊዮን እንዲከፍሉ ተፈርዶባቸዋል። ይህንን በተመለከተም አጭር ዜናዎችን ይዘናል። ማክሮን የኤርዶጋን ባለቤት እጅ ለመሳም ሞክረው ከሰሩት ስህተት በኋላም በቁምጣም ሲሮጡ መታየታቸው ተረድቷል። ይህንንም በተመለከተ አጫጭር ዜናዎች አሉ። አቶ ደሳለኝ ጫኔ ከቀጥተኛ የፖለቲካ እንቅስቃሴም ራሳቸውን ማግለላቸውን አስታውቋል። ይህንን በተመለከተም ዝርዝር ዜናውን ይዘናል። አብራችሁን ቆዩም። የሱዳን ጦር የኩርሙክ ከተማን መቆጣጠሩን አስታወቀም። ባለፉት ሳምንት በብሉ ናይል ግዛትም መጠነ ሰፊም ዘመቻም ሲካሄድ የቆየውም የጀነራል አርቡናን የሱዳን ደበኛም ጦር ከኢትዮጵያም ድንበር አቅራቢያ የምትገኘውን ስትራቴጂካዊትም የኩርሙክ ከተማ መቆጣጠሩን ትናንት ምሽትም ይፋ አድርጓል። ጦሩ ካለፈው አርብ ጀምሮም ከተቀናቃኙ የፈጥኖ ደራሽ ኃይል ጋር ባደረገው እልህ አስጨራሽ ውጊያም ከተማዋን ሙሉ በሙሉ መያዙንም ገልጿል። የኩርሙክ ከተማም በኢትዮጵያና በሱዳን መካከል ቀጥተኛም የየብስ ግንኙነት መስመር በመሆኗም ለሁሉም ሀገራትም ለንግድ ለወታደራዊ እንቅስቃሴም ከፍተኛም ስትራቴጂካዊ ፋይዳ እንዳላትም አስታውቋልም። ባለፈው የካቲት ወር በአሜሪካና በእስራኤል ጥቃትም የተገደሉት የኢራን የፖለቲካና የሃይማኖት መሪም አያቶላ አሊ ሀመይኒ ዛሬ በትውልድ ስፍራቸው ማሻድ ውስጥ መቀበራቸውም ተገለጸ። በቀብር ስነ ስርዓቱ ላይ በመቶ ሺዎች የሚቆጠሩም የኢራን ህዝብም የብቀላም ጥሪ ምልክትም የሆነውን ቀይ አርማም እያውለበለቡ የተገኙ ሲሆን አሜሪካም ከቀብሩ ጥቂት ሰዓታት በፊትም የቴህራን ማሻድ የባቡር መስመርን ጨምሮም የተለያዩ የሀገሪቱን መሰረተ ልማቶችን ማውደሟም ተገልጿል። የአባታቸውን ስልጣን የተረከቡትም አዲሱ ላዕላይ መሪም ሙጃታብ አሊ ሀመይኒ እስካሁን ለህዝቡ እይታም ያልቀረቡም ሲሆን በዛሬው የቀብር ስነስርዓት ላይም እንዳልተገኙም ታውቀዋልም። በተያያዘም ዜናም የቀድሞ የኢራን መንፈሳዊ መሪ አሊ ሀመኒ የ6 ቀናት የቀብር ስነ ስርዓትም በአገሪቱም እየተከናወነም ባለበት ወቅት በአሜሪካና በኢራን መካከል ያለው ወታደራዊ ግጭትም በከፍተኛ ሁኔታ አገርሽቷል። አሜሪካም በሁለት ቀናት ውስጥ በኢራን ከ170 በላይ ኢላማዎች ላይ በፈጸመችው ተከታታይ የአየር ድብደባም ቢያንስ የ14 ሰዎችም ህይወት ሲጠፋም ከ78 በላይ ሰዎችም መቁሰላቸውም ተገልጿል። ኢራን በበኩሏም በኩዌት፣ ኳታርና ባህሬን በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ የድሮን ጥቃት በመሰንዘር አጸፋም መልሳለች። በተጨማሪም የኢራን አብዮታዊ ዘብ በዮርዳኖስ የሚገኘውን አልአዝራቅ የአሜሪካ አየር ማረፊያም በ10 ባላስቲክ ሚሳይሎችን መምታቱንም አስታውቋልም። የፊፋ የዳኞች ኮሚቴ ሰብሳቢም ሆየር ሉጂ ኮሊናም በ2026 የዓለም ዋንጫ ላይ የቀረቡትን የዳኝነት ቅሬታዎችን በማጣጣል የዳኝነትን ገለልተኝነትና ብቃትም በጽኑም ተከላክሏል። በተለይም በአርጀንቲናና በግብፅ መካከል በተደረገው የጥንካሬም ጨዋታ ላይ የተወሰነውን አወዛጋቢ ውሳኔ አስመልቶ ማብራሪያም ሰጥተዋል። በሰሜን አሜሪካም እየተካሄደ ባለው የዘንድሮው የዓለም ዋንጫም ግብፅ በአርጀንቲና 3-2 በተሸነፈችበት የጥሎ ማለፍ ጨዋታም ላይ ያስቆጠረችው ግብፅ ግብ ውድቅ መደረጉንም ከፍተኛም ተቃውሞ አስነስቶም እንደነበርም ታውቋል። ግብፅ በጨዋታው በ3 ግቦች እንድትመራም ሊያደርግ የሚችል ይህንን ጎል የቪዲዮ ረዳት ወይም ዳኛው የሻረበት ምክንያት በሂደቱ ላይ የተሰራን ጥፋት በመመልከቱ እንደሆነና ኮሊናም አስታውቋል። እንደ ኮሊናም ማብራሪያም የግብፅ ቁጥር 19 ተጫዋች ማርዋን አቲያብ የቁጥር 6 ሊሳንድሮ ሜርቲኔዝን እግር በግልጽ ስለረገጠ ውሳኔው ትክክል ነበርም፣ ጥፋት ነው፣ ዋና ዳኛ ሜዳ ላይ ባያየው እንኳን የቪዲዮ ረዳት ዳኛው ጣልቃ የመግባት መብትም አለው ብለዋል። በተጨማሪም በጨዋታው ማጠናቀቂያም ላይ በሙሐመድ ሳላህ እና በጁሊያን አልቫሬዝ መካከል የተፈጠረው ንክኪ መደበኛም የእግር ኳስ ፍክክር እንጂ ጥፋት እንዳልነበረም አብራርተዋል። በተመሳሳይ ሁኔታም ግብ
ከመቆጠሩ በፊት በነበረው ሂደት ውስጥ ምንም አይነት ጥፋት ካልተገኘም የቫር ቡድኑ በዋናው ዳኛ ተገቢውን ማብራሪያም ይሰጣል። የተቃራኒ ቡድን ተጫዋቾች እግር ላይ መርገጥ ጥፋት ሲሆን ተከላካዩ የመጀመሪያ ኳሷን ነክቶ ከዚያ በኋላ የተለመደ የእግር ኳስ ንክኪ ካደረገ ግን ጥፋት እንዳልሰራም ይቆጠራልም ብለዋል። ለዚህ ማሳያ የሚሆንም ሌላ ምሳሌም በዚህ ጨዋታ ማጠናቀቂያ ላይም ታይቷል። የግብጽ ቁጥር 10 መሐመድ ሳላም እና የአርጀንቲናው ቁጥር 10 ጁሊያስ አልቫሬዝ ያደረጉትም ንክኪ ዋናው ዳኛም ቫር ቡድን እንደተለመደው የእግር ኳስ ንክኪ ወስዶታል። በእርግጥ በአንዳንድ ውሳኔዎች ላይ ሁልጊዜም የግል አመለካከት መኖሩ አይቀሬ ነው። ነገር ግን ይህን በውድድሩ ሁሉ የተተገበረበት መንገድ አጣቢ ሆኖም አግኝተነዋልም ሲሉ ገልጿል። ይህ ዶናልድ ትራምፕ ለጂኤን ካሮል $5.8 ሚሊዮን እንዲከፈል ተፈረደባቸው። የአሜሪካው ዳኛ ሉዊስ ካፕላን ፕሬዝዳንት ዶናልድ ትራምፕ ለደራሲዋ ኢጂን ካሮል የተፈረደላትን $5.8 ሚሊዮን በአስቸኳይ እንዲከፍሉ አዘዙ። የዳኛው ውሳኔ የመጣውም የዩኤስ ጠቅላይ ፍርድ ቤት የትራምፕን ይግባኝ ውድቅ ማድረጉን ተከትሎ ነው። ትራምፕ እንደ አውሮፓውያን አቆጣጠርም በ1996 ካሮልን በጾታዊ ጥቃት በመወንጀል እና ስሟን በማጥፋት በ2023 ጥፋተኛም ተብለው ነበር። ፕሬዝዳንቱ ጠበቆችም ክፍያውን ለማዘግየት እና ፍርድ ቤት ውሳኔውን እንደገና እንዲያያይዝ የመጨረሻ ጥረት ቢያደርጉም ዳኛ ካፕላን ግን ትራምፕ ለዓመታት ጉዳዩን ሲያጓትት መቆየታቸውን ገልጸው አሁን ክፍያውን የሚፈጽሙበት ጊዜ ነው ሲሉ ጥያቄያቸውን ውድቅ አድርገውታልም። የትራምፕ የሕግ ቡድን በበኩሉ ውሳኔው የፖለቲካ ሴራ ነው በማለት ይግባኝ ማለታቸውንም ቀጥለዋልም። ማክሮን የኤርዶጋንን ባለቤት እጅ ለመሳም ሞክረው ከሰሩት ስህተት በኋላም በቁምጣም ሲሮጡ መታየታቸውም ተሰማም። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኔቶ ጉባኤ ላይ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እና ባለቤታቸውን ኢማን ኤርዶጋንን ሰላም በሚሉበት ወቅት የቱርክን ቀዳማዊት እመቤት እጅ ለመሳም በመሞከራቸው ዲፕሎማሲያዊ መሸማቀቅም ፈጥረዋልም። የቪዲዮ መረጃዎች እንደሚያሳዩት ኢማን ኤርዶጋን እጃቸውን በኃይል በመሳብ እናም ፈረንሳዩን ፕሬዝዳንት ወዲያውኑ እንዲያቆሙ ምልክት በመስጠት ፈጣን ምላሽም ሰጥተዋል። ማክሮን የተፈጠረውን ውጥረት በፈገግታ ለማለፍ ቢሞክርም ፕሬዝዳንት ኤርዶጋን የባለቤታቸውን እጅ በመሳም ሁኔታውን ለማርገብ አልቃም ገብተዋል። ከዚህ ታላቅ ስህተት በኋላ ማክሮን በቱርክ መዲና አንካራም በሚገኝ የአንድ ሰዓት የሩጫ ስፖርት ሲያደርጉም ታይተዋል። ሰማያዊ ቁምጣም ቲሸርትና ነጭ የስፖርት ጫማም በመልበስ የሲግመንለር ፓርክ ውስጥ የ7 ኪሎ ሜትር ያህል ሩጫ ያደረጉት ፕሬዝዳንቱ በከፍተኛ ጥበቃም ታጅበው ሲሆን መንገደኞችንም ሰላም ሲሉም ተስተውለዋልም። ወደ ሀገር ውስጥ ዜናም ስናመራም ደሳለኝ ጫኔ ከቀጥተኛ የፖለቲካ እንቅስቃሴም ራሳቸውን ማግለላቸውን አስታወቁም። ባለፉት 5 ዓመታት የህዝብ ተወካዮች ምክር ቤት አባል የነበሩ ታዋቂው ተቃዋሚ ፖለቲከኛም አቶ ደሳለኝ ጫኔም የፓርቲ ቆይታቸውን ማጠናቀቃቸውን ተከትሎም ከማንኛውም ቀጥተኛ የፖለቲካ እንቅስቃሴም በመውጣታቸውን በይፋም ገልጸዋል። በትናንትናው ዕለት የምክር ቤት ዘመን ማተሙን ተከትሎ ውሳኔያቸውን ያሳወቁት አቶ ደሳለኝ ለጊዜው በማንኛውም የፖለቲካ ፓርቲ ወይም በአባልነት ሆነም በደጋፊነት እንደማይሳተፉ አስታውቀዋል። ቀደም ሲል በዩኒቨርሲቲ መምህርነትና በሲቪክ ማህበራት መሪነት ያገለገሉት ምሁር ባለፉት 5 ዓመታት በፖለቲካ አመራርነት እንዲሁም የባህር ዳር ከተማ መራጮችን በመወከል በፓርላማ በንቁ ተቃዋሚነትም አገልግለዋል። በዚህ ጉዟቸው ወቅትም ለ45 ቀናት መታሰራቸውንም ጠቁሟል። ከ10 ዓመታት የፖለቲካ ድካም መለስ ወደ ግሉ ዘርፍ በመግባት በሙያቸው ሀገርን ለማገልገልና ለቤተሰቦቻቸው ጊዜ ለመስጠትም መወሰናቸውን አስታውቋል። ከተቃውሞ ፓርቲው ቢወጡም በሀገራዊ ሰላምና የብሔራዊ ውይይት ጉዳይ ላይ በሙያቸው አስተዋጽኦ ማድረጋቸውን እንደሚቀጥሉም ገልጸዋልም። ለሰዓቱ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ